በቅድሚያ በዛሬው ዕለት እንደዚህ ባለው በዓል በመገናኘታችን እንኳን ደስ አላችሁ እንኳን ደስ አለን ለማለት እፈልጋለሁ። ክልላችን ችግር ባጋጠመው ጊዜ ከጎናችን ቆመው አይዟችሁ ብለው ክልሉን እንደ አዲስ በማዋቀር ሂደት ላይ እንደ ካድሬም ሆነው ሰርተው ለዛሬ አንጻራዊ ሰላም ላበቁን እንቁ ጀነራሎቻችን ፊታችን ላይ አብረው የዚህ በዓል ተሳታፊ ስለሆኑ እነሱንም በዚህ አጋጣሚ ማመስገን እፈልጋለሁ። ባህር ዳር ሁላችሁም እንደምታውቁት ከሀገራችን እጅግ ብዙ ጸጋ ያላት ከተማ ናት። እንደምታስታውሱት ከ2-3 ዓመት በፊት ባህር ዳር ከተማ መኪና የሚያሽከረክር ሰው ይህን የመሰለ ውብ ጸጋ ጣናን ማየት አይችልም ነበር። ነገር ግን ክቡር ጠቅላይ ሚኒስትራችን በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ ያለንን ሀብት ብንገልጥ እጅግ ብዙ ሀብት አለንና መስራት አለብን፣ ጭቃ መንካት አለብን፣ ድንጋይ መካብ አለብን፣ ከህዝብ ጋር አብረን መስራት አለብን። አገር የሚገነባው በመንግስት በግል ባለሀብቱና በህዝቡ ትብብር ነው በሚል ባልተለመደ ሁኔታ ምናልባትም ወደፊት ለሚመጡ መሪዎች እጅግ ፈታኝ በሆነ ሁኔታ ህዝቡ ውስጥ እየገቡ ጭቃ ውስጥ እየገቡ እንደዚህ አይነት ልማት ላሳዩን በቅድሚያ ምስጋና እንድታቀርቡልኝ እፈልጋለሁ። ይሄ የዛሬው ፈለገ ጊዮን ሪዞርት መነሻው ጎርጎራ ነው። ባለሀብቱ ካሳሁን ምስጋናው ጎርጎራ በገባንበት ጊዜ ከተገነባበት ወጪ ምናልባትም አብላጫውን ከራሱ ሀብት አውጥቶ ሰርቶ ጎርጎራን ሰርቶ ማሳየት ብቻ ሳይሆን የፋሲል ግንብ ይታደስ አይታደስ የሚለውን ጭቅጭቅ እንድንፈታ ሰርቶ ማሳያ አድርጎ ወደ ፋሲል ግንባታ እንዲሁም ወደ ፈለገ ጊዮን ግንባታ እንድንገባ አድርጓል። ገንዘቡን የተከፈለው ከ2-3 ዓመት ከዚያም በላይ ነው የቆየው። የባንክ ወለድ ይወልድ ነበር። ያን ሁሉ ተቋቁሞ ነው እዚህ የደረሰው። በኋላ ደግሞ ይሄን የመሰለ ሪዞርት ገንብቷል። በእርግጥ የክልሉ መንግስት ክቡር አቶ አረጋ ከበደ እና ካቢኔያቸው ቢዘገይም ከዘገየ በኋላም ቢሆን ያወጡትን ወጪ ሙሉንም ባይሆን አብዛኛውን ከፍለዋል እና የክልሉ መንግስትም ለልማት ላደረገው አስተዋጽኦ በዚህ አጋጣሚ ማመስገን እፈልጋለሁ። አቶ ካሳሁን ይሄንን ሪዞርት መገንባት ብቻ ሳይሆን ከዚህ በፊት የጎርጎራ ሪዞርት እንዲያስተዳድር የተሰጠው የኢትዮጵያ አየር መንገድ ነበር። ነገር ግን ይሄንን የመሰለ ውብ ሪዞርት በመገንባታቸው ብቻ ሳይሆን ይሄን ሪዞርት ለማስተዳደር ከጎርጎራ ጋር ለማገናኘት አዳዲስ ዘመናዊ ጀልባዎች በመግዛታቸው ይሄን ጥረታቸውን በማየት ከኢትዮጵያ አየር መንገድ የጎርጎራን ሪዞርት ወደ አቶ ካሳሁን እንዲዞር ተደርጓል። ይሄን የወሰነው መንግስት ነው። ምክንያቱም ጎርጎራና ይሄ ሪዞርት ሲገናኙ በጣም ትልቅ ጸጋ ነው ለአማራ ክልል ብቻ ሳይሆን ለሰሜኑ የሀገራችን ክፍል። አንድ ቱሪስት ባህር ዳር ከመጣ በጀልባ ወደ ጎንደር እንዲሄድ፣ ወደ ጎርጎራ እንዲሄድ፣ ከጎርጎራ በተሽከርካሪ ወደ ጎንደር እንዲሄድ፣ ከዚያ ደግሞ ወደ ሰሜን ተራሮች፣ ከዚያ ወደ አክሱም፣ ላሊበላ እያለ አማራ ክልል ውስጥ ትግራይ ክልል ውስጥ ብዙ ጊዜ እንዲቀመጥ ነው የምንፈልገው። ቱሪስቱ አንድ ቀን አንድ ሳምንት ብቻ ሳይሆን ካሰበው ጊዜ በላይ በአካባቢያችን እንዲቆይ ማድረግ ነው። በእርግጥ ይሄን ዛሬ የተገናኘንበትን ሪዞርት አነሳው እንጂ በሀገራችን በየትኛውም አካባቢ በገበታ ለሸገርም ለትውልድም እንዲሁም በገበታ ለሀገርም የተገነቡ ሪዞርቶች ዓላማቸው ኢትዮጵያ ያላትን ጸጋ ያላትን ውበት ገልጣ ለዓለም እንድታሳይ ከዚህ በፊት የነበረው የድህነት የኋላ ቀርነት የረሃብ የጦርነት ታሪኳ
በልማት በብልጽግና እንዲተካ ለማድረግ ነው። ዛሬ ዓለም አቀፍ መሪዎች ሳይቀሩ ልማትን፣ እድገትን፣ ለውጥን ከኢትዮጵያ ተማሩ እያሉ ነው። የባህር ዳር ትልቁ ድልድይ ትልቅ የቱሪስት መዳረሻ ሆኗል። በአንድ ጊዜ 3 መኪና በአንድ አቅጣጫ የሚወስድ በሁለቱም አቅጣጫ 6 መኪና መንዳት የሚቻል የሳይክል ሌን ያለው ከ350 ሜትር በላይ እርዝመት ያለው ምናልባትም የቱሪስት መዳረሻም የሆነ ድልድይ ነው። እሱ ብቻ ሳይሆን ትልቁ ስቴዲየም ደረጃውን ጠብቆ አሁን ዛሬም እንዳየነው ነገ ከነጎዲያ ዓለም አቀፍ የሆኑ ክለቦች መጠው እንዲጫወቱበት እነ አርሰናል እነ ማንቸስተር ሳናያቸው ተጫዋቾችን ሳንዳስሳቸው በአጠገባችን ሳያልፉ ምንድንደባደብባቸው ክለቦች ሳይቀሩ መጠው እንዲጫወቱ ነው የምንፈልግ። ውጭ ያሉ በረዶ በሚሆን ሰዓት ሙቀት በሚሆን ሰዓት ወይ ሙቀት ነው ወይ በረዶ ነው እነሱ ጋር። የዚያን ጊዜ ረፍት ጊዜያቸውን ለምን ባህር ዳር አያሳልፉም? ለምን ጅማ አያሳልፉም? ለምን ሐዋሳ አያሳልፉም? ለምን ኢትዮጵያ ውስጥ አያሳልፉም ነው ትልቁ። እና ብዙ ነገር ነው ኮኔክት እየተደረገ ያለው። የባህር ዳር አዲሱ ተርሚናል ዛሬ እንዳየነው በቅርብ የሚመረቅ ነው። በጣም ደረጃውን የጠበቀ በርካታ ሕዝብ ሊያስተናግድ የሚችል ዓለም አቀፍ በረራ ማስተናገድ የሚችል ዘመናዊ ተርሚናል ነው እየተሰራ ያለው። እነዚህ ሁሉ ሲገናኙ አካባቢውን ትልቅ ጸጋ የሚያጎናጽፉ ትናንት የነበረንን የድህነት ታሪክ ማሻገር የሚችሉ እኛ ኢትዮጵያውያን ጀግንነት ብቻ ሳይሆን በላባችንም አገር መገንባት እንደምንችል በደማችን አገር መጠበቅ እንደቻልን ሁሉ በላባችንም አገር መገንባት እንደምንችል የሚያስተምሩ ናቸው። ዛሬ ኢትዮጵያ በጣም በበርካታ ነገሮች ደረጃ እየያዘች ያለች ሀገር ናት። ከሷ ተማሩ እየተባለ ነው። ይህን ሊያደናቅፉ የሚችሉ አንዳንድ ተግባራት አሉ። እነዚህን እያረምን መቀጠል አለብን። የሀገር ሽማግሌዎች፣ አባገዳዎች፣ አደስንቄዎች፣ የሃይማኖት አባቶች፣ ወጣቶች፣ ሁሉም የህብረተሰብ ክፍል ለሰላም መስራት መቻል አለበት። ሰላም ደግሞ ከልማት ጋር የተሳሰረ ነው። በዚህ አጋጣሚ እንቁ ባለ ሀብቶቻችን ከገበታ ለሸገር ጀምሮ ገበታ ለሀገርን ገበታ ለትውልድን ሌላውን 50% መንግስት ቢሸፍንም 50%ቱን ግን እዚህ ያሉ እንቁ ባለ ሀብቶቻችንና እዚህ ዛሬ መገኘት ያልቻሉ ባለ ሀብቶች ስለሸፈኑ በኢፌዴሪ መንግስትና በራሴ ስም ምስጋና ላቀርብላቸው እፈልጋለሁ። በመጨረሻ ባህር ዳር ሁላችሁም እንዳያችሁት ሰላም ነው። ሁሌ ባህር ዳር ደርሰን ስንመጣ እውነት ባህር ዳር ሄደው ነው ወይ የምትሉ ሰዎች በአንዳንድ አጠራር በጣም ረጅም ጊዜ ጠፍተው ለቆዩ ሰዎች ዲያስፖራዎች ብለናቸዋል። ለዲያስፖራዎች ያለኝ መልእክት የወሰዳችሁትን መሬት ከነገ ጀምሮ ወደ ማልማት ግቡ። ነገ ከነጎዲያ ባህር ዳር ላይ የምንወዳደር ሰዎች ምርጫውን ካሸነፍ የመጀመሪያ የምንጋጨው መሬት አጥራችሁ በተቀመጣችሁ ባለሀብቶች ላይ ነው። ይሄን ወደ ልማት ቀይሩ፣ የስራ እድል ፍጠሩ። ባህር ዳር ትልቅ ጸጋ ያላት ከተማ ናት። አብረን ተባብረን አገራችንን እናልማ፣ ክልላችንን እናልማ። ባህር ዳር ውቢቷ ባህር ዳርን ተባብረን እናልማ። ሰላማችንን በጋራ እንጠብቅ። መጪው ምርጫ ሰላማዊ፣ ዲሞክራሲያዊ፣ የህዝብ ቅቡልነት ያለው እንዲሆን በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። እጅግ በጣም አመሰግናለሁ። የተከበሩ አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትርና የዕለቱ የክብር እንግዳ እጅግ አድርገን እናመሰግናለን።